የብዜቶች ተካፋይነት የመ ተካፋይ ለሌላ ተካፋይ ቁጥር ወ የሚካፈል ከሆነ ይህ ማለት መ ከወ የሚበልጥ ከሆነ መ ለወ ይካፈላል ይላል። እስቲ ይሄንን በቁጥር እዚህ ጋር 6 እናስገባ። አሁን የ6 ተካፋይ ደግሞ ማን ነው? 12። አሁን 12 ደግሞ መልሶ ለ3 የሚካፈል ከሆነ እንበል አይደለ? እንደዛ ነው የሚለው። የ6 ተካፋይ 12 ማለት ነው። ለሌላ ተካፋይ ቁጥር ማለት የ12 ተካፋይ ለሆነ ከ12 ተካፋዮች ውስጥ ብንዘረዝር ከነኚህ ከ12 ተካፋዮች ውስጥ አንዱ የሆነ ማለት ነው። ስለዚህ የ6 ተካፋይ ለሌላ ተካፋይ ቁጥር 3 የሚካፈል ከሆነ በዚህን ጊዜ ደግሞ 6 ከ3 የሚበልጥ ከሆነ ምን ይላል? 6 ለ3 ያለ ቀሪ ይካፈላል ይላል። ይሄ ማለት ምን ማለት ነው? 12 እኩል ይሆናል 6 ሲባዛ በስንት ነው? በ2 ወይም ደግሞ 12 ማለት ስንት ነው? 4 ሲባዛ በ3። በእንደዚህ አይነት ሁኔታ ምንድነው የምናደርገው? ይሄ ቁጥር ለዚህም ይካፈላል እያለን ነው ማለት ነው። ወይም ደግሞ አሁን 12 ለ6 የሚካፈል ከሆነ 6 ደግሞ መልሶ ለስንት ይካፈላል? ለ2 ይካፈላል። እዚህ ጋር ያለው ምሳሌ ብናይ 600 ምን አደረገ? 600 ለ4 ተካፋይ ነው ይላል። አዎ ለምን? 600 ማለት 6 ሲባዛ በስንት ነው? በመቶ። ከዛስ አሁን 6 ሲባዛ በመቶ ይልና ይሄን ደግሞ ስንጨርሰው 600 እኩል ይሆናል 6 ሲባዛ መቶ ማለት ደግሞ 4 ሲባዛ በመቶ። ይሄኔ ምን ይሆናል ማለት ነው? ለነኚህ ቁጥሮችም ተካፋይ ይሄ ቁጥር ለ6ም ለ4ም ለ100ም ተካፋይ ይሆናል ማለት ነው።